ሰበር ዜና በሊባኖስና እስራኤል መካከል የተደረሰው የተኩስ አቁም ስምምነት ለዳግም ለ3 ሳምንታት ተራዝሟል። የአሜሪካው የባህር ኃይሎች በሰርጡ ፈንጂዎችን የሚጥሉ ማንኛውንም አካላት እንዲገድሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሳስበዋል። አረና ትግራይ ነባር መንግስትን ወደ ስልጣን መመለስ እንደ ጦርነት አዋጅ ይቆጠራል ሲሉም ተደምጠዋል። በወዲህ በኩል ደግሞ በኢራንና በእስራኤል መካከል ያለው ውጥረት እያደር እያየለ መጥቷል። ዓለም ላይ በየዕለቱ የማይሰሙ ጉዶች የሉም። መሽቶ ሲነጋ ተውሎ ሲከረም በየሰዓቱና በየጊዜው አዳዲስ አጀንዳዎችና አዳዲስ ወሬዎች አሉ። ዛሬም ዕለተ አርብ ሚያዝያ 16 ቀን 2018 ዓመተ ምህረት ዓለም እንዴት እንዳደረችና ዓለም እንዴት እንዳረፋፈደች ከዓለም ጉያ እስከ ኢትዮጵያ እንብርት ከተሰሙ ወሬ ነግራችኋለሁ። በቅድሚያም ወደ ዜናው ከማለፋችን በፊት ይህ ወሬ ነጋሪ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ ስል እየጋበዝኩኝ በቅድሚያም ከሀገር ውስጥ ወሬ ከተሰሙት እናልፋለን። ለዛሬው ወሬያችን ተቀዳሚ የምናደርገው ከሀገራችን ካገኘነው ወሬ ይሆናል ማለት ነው። አረና ትግራይ ነባር መንግስትን ወደ ስልጣን መመለስ እንደ ጦርነት አዋጅ እንደሚቆጠር እያሳሰበ ይገኛል። የአረና ትግራይ ለዲሞክራሲያዊና ለሉዓላዊነት ፓርቲ ሚያዝያ 14 ቀን 2018 ዓ.ም ባወጣው መግለጫ ነባሩን መንግስት ወደ ስልጣን ለመመለስ መወሰን እንደ ጦርነት አዋጅ እንደሚቆጠር አደገኛ ውሳኔ መሆኑን ያስጠነቀቀ ሲሆን በትግራይ ያለውን ቀውስ ለመፍታትም ሁሉንም የፖለቲካ ኃይሎች ያቀፈና ያሳተፈ ጊዜ አስተዳደር ለመመስረት ከሚመለከታቸው ባለድርሻ አካላት ጋር ተከታታይ ውይይትና መግባባት መፍጠር ብቸኛው መውጫ መንገድ መሆኑን አሳስበዋል። ሌላኛው ነገር ደግሞ በሰበር መረጃነት የምናነሳው ወሬ የመካከለኛው ምስራቁን ውጥረት ይመለከታል። በተለይ ደግሞ በሊባኖስና በእስራኤል መካከል ተደርሶ የነበረው የተኩስ አቁም ስምምነት ለዳግም ለ3 ሳምንታት እንደተራዘመ ሮይተርስ ገልጿል። ይህንን መራዘሙን የሚያሳውቁት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ናቸው ማለት ነው። በትንታኔነት ስናነሳው ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤልና ሊባኖስ የተኩስ አቁም ስምምነት በ3 ሳምንታት መራዘሙን አስታውቀዋል። በሁለቱ ሀገራት መካከል በተደረሰው የተኩስ አቁም ስምምነት ውይይት ላይ ምክትል ፕሬዝዳንቱ ጄዲ ቫንስ እና የውጭ ጉዳይ ሚኒስተር ማርኮ ሩቢዮ መገኘታቸውም ታውቋል። ውይይቱ በጥሩ ሁኔታ ተካሂዷል ያሉት ፕሬዝዳንቱ ዩናይትድ ስቴትስ ሊባኖስ ራሷን ከሄዝቦላህ መከላከል እንድትችል በጋራ ትሰራለች ብሏል። የዚህ ታሪካዊ ውይይት ተሳታፊ መሆን ትልቅ ክብር እንደሆነ የተናገሩት ፕሬዝዳንቱ ወደፊት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሊባኖሱ ፕሬዝዳንት ጆሴፍ አውን ለመቀበል በጉጉት እንደሚጠባበቁም ተናግሯል። ትራምፕ የሊባኖሱ ፕሬዝዳንት ጆሴፍ አውንና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመጪዎቹ ሳምንታት ወደ ዋይት ሃውስ እንደሚመጡ ተናግረው አገራቸው ዘላቂ ሰላም እንዲመጣ ማደራደር እንደምትፈልግም ገልጸዋል። በዚሁ መግለጫቸውም ላይም አያይዘው የጠቀሱ ስለ ሄዝቦላህ ማሰብ አለባቸው ያሉት ትራምፕ በዚያች ሀገር ነገሮችን ለማስተካከል ከሊባኖስ ጋር እንሰራለን ሲሉም ቃል ገብተውላቸዋል። በትላንትናው ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የባህር ኃይላቸው ፈንጂ የሚያስቀምጡ ማንኛውም ጀልባዎችንና እንዲሁም ደግሞ ማንኛውም አካላትን ተኩሰው እንዲገድሉ ትዕዛዝ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ ፈንጂ የሚያስቀምጥ ማንኛውም ጀልባ ተኩሳችሁ ግደሉ ሲሉ ለባህር ኃይላቸው ትዕዛዝ ሰጥተዋል። የአሜሪካው ባህር ኃይል ማንኛውም ጀልባ ላይ እንዲተኩስና እንዲገድል አዝዣለሁ። ትናንሽ ጀልባዎች ምንም እንኳን በሆርሙዝ የባህር ወሽመጥ ፈንጂዎችን እያስቀመጡ ይሆናል ሲሉ በትሩዝ ሶሻል ጥፋቸው ላይ አስታውቀዋል። ምንም ማመንታት አያስፈልግም ያሉት ትራምፕ የአሜሪካ ፈንጂ አስወጋጆች ወሽመጡን አሁን እያጠሩ ነውም ብለዋል። ዶናልድ ትራምፕ የባህር ኃይላቸውን ፈንጂ የሚያጠምድ ማንኛውም የኢራን ጀልባ ላይ ተኩሱና ግደሉ ካሉ በኋላ ኢራናውያን መሪያቸው ማን እንደሆነ ለማወቅ ተቸግሯል ሲሉ በማህበራዊ ሚዲያ ልጥፋቸው ላይ ጽፈዋል። ትራምፕ በሀገሪቱ ውስጥ ወግ አጥባቂና ለዘብተኛ በሆኑ ባለስልጣናት መካከል ፍትጊያ መኖሩን ጨምረው የተናገሩ ሲሆን አሜሪካ የሆርሙዝ ወሽመጥን ሙሉ በሙሉ እንደተቆጣጠረች ነው ያሉት ፕሬዝዳንቱ ካለ አሜሪካ ፈቃድ አንድም መርከብ እንደማይገባና እንደማይወጣም
አያይዘው አስታውቀዋል። አሁንም የመካከለኛው ምስራቅ ጦርነት እንደቀጠለ ሲሆን በተለይ ደግሞ በኢራንና በእስራኤል መካከል ያለው ውጥረት እያደር እያየለ መጥቷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን የኒውክሌር መርሃ ግብር ለዓለም ሰላም ከፍተኛ የታሪክ ጠባሳ ሊጥል እንደሚችል ስጋት መሆኑን በመግለጽ የኒውክሌር ባለቤት እንዳትሆን እስራኤል ማንኛውንም እርምጃ ለመውሰድ ዝግጁ መሆኗንም አስታውቋል። ቴህራን በበኩሏ መርሃ ግብሯ ለሰላማዊ ዓላማ መሆኑን ብትገልጽም የኔታንያሁ ንግግር ቀጠናዊ ውጥረቱን ይበልጥ ሊያባብሰው ይችላል የሚል ስጋትም ተፈጥሯል። በሌላ በኩል ኢራን በሆርሙዝ የባህር ወሽመጥ በሚያልፉ መርከቦች ላይ የጣለችውን የጉዞ ታሪፍ ተከትሎ የመጀመሪያውን ገቢ መሰብሰብ መጀመሯንም አስታውቃለች። ይህ እርምጃ በዓለም አቀፍ የንግድ መስመርና በነዳጅ ገበያ ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል የጂኦፖለቲካ ተንታኞች እየገለጹ ይገኛሉ። ውድ አድማጮቼ ዓለም እንግዲህ እንደዚህ አድራለች። ዓለም እንግዲህ እንደዚህ አረፋፍዳለች። ከእንግዲህ እንዲህ አይነት መረጃዎችንና እንዲህ አይነት ትኩስ ወሬዎች ማግኘት የምትፈልጉ ከሆነ ይህ ወሬ ነጋሪ የተሰኘው የዩቲዩብ ቻናላችን ለአዳዲስ ወሬዎችና ለትኩስ ወሬዎች ጥሩ አማራጭ ነው። ሰብስክራይብ እንድታደርጉ ስል እያሳሰብኩኝ ለወዳጅ ዘመዶቻችሁ ደግሞ ወሬ የሚሹ ከሆነ ሼር እያደረጋችሁ አድርሱላቸው። በሰላም ዋሉ። መልካም ቀን። ጤና ይስጥልኝ።